ወገኖቼ ሰላም ተይሎላችሁ መድረስ ፍቅረ ገብርኤል ነኝ። በሌላ ቪዲዮ ተገናኝተናል። ከዚህ በፊት በአረብ ሀገር በአውሮፓና በአሜሪካ የሚኖሩ ዜጎቻችን ተቀጥረውም ሆነ የግል ስራቸውን በሚሰሩበት ሰዓት ከኢትዮጵያ ከሀገር ቤት ጀምሮ ከነሱ እውቅና ውጭ ማለትም በቤተሰቦቻቸው በባዕድ አምልኮም ሆነ ከወዳጆቻቸውም ሆነ ከስራ ባልደረቦቻቸው የሚላክባቸውን መተት እንደተሸከሙ ከሀገራቸው ወጥተው በስደት ሀገር ለኑሮ ለስራ ይሰማራሉ። ወገኖቼ እንደምታውቁት ርኩስ መንፈስ የማይበላ የማይጠጣ የማያንቀላፋ ሀገርና ድንበር የማይወስነው እንደመሆኑ ከኢትዮጵያ ለስራ እስከተሰማራንበት የስደት ሀገር ድረስ ህይወታችን እንዴት እንደሚባክንና የለፋንበት ገንዘብ እንዴት እንደሚሰለብ አሳያችኋለሁ። እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። ሰላም ነው አለን። አንዳንዴ ታውቃላችሁ ትክት ይለኝና እኔ ምን አገባኝ ቢነገራቸው ላይገባቸው፣ ግማሹ ልብ ጎታች፣ ግማሹ አቃቂራም፣ ግማሹ ምንድነው የምታወራው ባይ፣ ግማሹ ደግሞ እሱ የሰፈረበት ስለሆነ ጀማውን መጥቶ ነው የሚያሰማራብኝ። እንደኔ ምን አገባኝ ብዬ ከራሴ ጋር ሳወራ ነው የምላችሁ። ቁጭ ብዬ አወራለሁ አንዳንዴ ብቻዬን ከራሴ ጋርና በዛው ልክ ደግሞ እግዚአብሔር አምላክ የሚፈርድብኝ ይሄን ነገር አውቀሃል፣ ገብቶሃል፣ ትናገራለህ ብሎ የሚለኝ ስለሚመስለኝ ነው። እስቲ ይሄንን ቪዲዮ ልጅቷ የምትናገረውን በእናታችሁ በምትወዱት ይዣችኋለሁ። ቃል በቃል የምትናገረውን ስሙና የእሷን ቃል እየወሰድኩኝ እያንዳንድህ ህይወት ውስጥ እንዳለ እነግርሃለሁ። ይሄንን ቪዲዮ ስታዩ ድስትሽን እያማሰልሽ ወይ መኪና እየነዳ ወይንም ከጓደኛ ጋር እያወራ ባታየው ይመረጣል። ትኩር ብላችሁ እዩት። ስለ መድኃኔዓለም ቃሏን ከአፏ ውስጥ የሚወጣውን ቃል ከሰማችሁ ከዛኔ ስነግራችሁ ይገባችኋል። ወደ ቪዲዮ እንሂድ። በሰው ሀገር ብዙ ተንከራትቼ ሳውዲ አረቢያ ላይ በተለይ ለአመታት ሰርቼ በምኖር ሰዓት አንድ ቀን እንኳን ረፍት ሳልወጣ አንገቴን ደፍቼ እየሰራሁ እያለሁ የሆነ ሰዓት ላይ የእናቴ ልጅ ነውና ወንድሜ ነው ብዬ ስንት ወር ደሞዜን አንስቼ 14,000 ሪያል ሰጠሁት። የሰጠሁትም ወደ ሀገሬ ሊገባ ነው በል ይህንን ብር እንትን በል ብሎ በቃ በሰዓቱ ደስ ብሎት ላኪው ምናምን ነገር ብሎ ላኩለት ያንን 14,000 ማለት ነው። ከዛ በሁለተኛው ቀን እጄን ልሰጥ ስወጣ ስልኩን አጠፋ አላቸዋለሁ። ገባችሁ? እኛ ለነሱ በጣም እናስባለን። ከዛ ስልኩን ጠፋ በዛው። ከዛ ከወራት በኋላ ምናምን ስልኩን መከፋፈል ጀመረና ስደውልለት አንቺ እንዳትደውይ ካሁን በኋላ እንዳንቺ አይነት እህት የለኝም ብሎ ማለ እላቸዋለሁ። ገባችሁ? ማለ እህት የለኝም ብሎ ብሬን ከወሰደ በኋላ ማለት ነው። ከዛም ያው ተመልሼ ወደ ስራ ገባሁት። ምን አለች እቺ ልጅ? እረፍት ሳልወጣ አንገቴን ደፍቼ የሰራሁት ብር ያባከነችው ጊዜ እድሜ ማለት ነው ወደ ገንዘብ ተቀይሮ የገዛ ወንድሟ ልብ በሉ ምን ብላለች? የእናቴ ልጅ ካደኝ ብላለች። አሁን ይህንን ስልታር ምን አዲስ ነገር አለው? ምንኛ እኮ ተጨቃክነናል እንድትለኝ አይደለም ወገኔ። የእኛ የኢትዮጵያውያን ድህነት እከክ 65% የመጣው አብረውን ከሚኖሩ የኛው የአባቶቻችን የእናቶቻችን ሲመለኩ የነበሩ እርኩሳን መናፍስት ናቸው ነው እያልኩ ያለሁት። አሁን እኔ እቺ ልጅ ማነች ምንድነች አለቃት። ቪዲዮዋን አየው፣ በጣም ያሳዘነችኝ። እች ልጅ በወንድሟ ሳይሆን በቤተሰቦቿ ባዕድ አምልኮ ሲመለክ በነበረ በተዋረደው መልአክ ገንዘቧን እንደተበላች በልጅቷ አነጋገር 100% እርግጠኛ ሆኛለሁ። እንዴት እርግጠኛ ሆንክ በሉኝ። ሁሌ የምላችሁ ነገር አለ። የኢትዮጵያ ሰይጣኖች እንደ ህብረተሰብኛን ክትፍትፍትፍትፍ የሚያደርጉበት አንዱ መንገድ ጊዜ በመብላት ነው። ያንተን ጊዜ፣ ያንተን ዕድሜ፣ ያንተን ህይወት፣ ያንተን በረከት በመብላት ነው። ለእኔና ለአንተ 5 ዓመት 6 ዓመት 7 ዓመት ብዙ ነው። ለመናፍስት ግን የአይን ጥቅሻ ነው ጊዜው። ለነሱ 60 ዓመት 70 ዓመት is nothing። ግን ያንተን ጊዜ፣ የሰው ልጅ የሆነውን ጊዜ ያንተን ጊዜ ይበላል። እንዴት በለኝ። እቺ እህታችን ወይ እናቶቿ ላይ ወይ አባቶቿ ወይ አያቶቿ ላይ ከአንዳቸው ላይ 7 ቤተሰብ አይፋታህም ወገኔ፣ 7 ቤተሰብ አይፋታህም። በተለይ አዳልሞቴ የሚባለው መንፈስ በጣም ክፉ፣ እያንዳንዱን ቤተሰብ እንደ አልቀት የተጣበቀ፣ አንደኛው ከሥራ አለመውደዳችን ባሻገር ለድህነታችን ትልቁን ሚና የሚጫወተው የኛ የኢትዮጵያውያንን ጊዜ፣ ገንዘብ፣ ቤተሰብ እምሽክ አድርጎ የበላው አዳልዬ ነው አባቴ። በቤተሰብ ውስጥ ወይ እናትህ ወይ አባትህ ቁጭ ብለው ቡናም ሲያፈሉ ጫትም ሲቅሙ ወይ የተለያየ ነገር እያደረጉ አዳልዬ እያሉ እንዲየተወዛወዙ ከነበረ አንተ ሕፃን ሆነህ በወቅቱ አላስተዋልክም ይሆናል። ወይ አያት እንደዚሁ አዳልዬ እያሉ ቡና እያፈሉ ቄጤማ እየበተኑ የተለያየ የኑግስ ቂጣ ምናምን እያዝረከረኩ ለእሱ እኮ ነው እንዳትንኩ መጀመሪያ እሱ ይብላ ተብሎ እያለ ይመጣና አንተ ላይ ሲደርስ
እናት ወይ አባት በሆነ አጋጣሚ ወይ ይሞታሉ፣ እሱ ነው የሚገላቸው፣ ወይም በህይወት አሉ። አሁን ደግሞ ኑሮ ስለተወደደ እሱን በየጊዜው በተለይ ሰኔና መስከረም ላይ እሱን መከደም አይችሉም። ከዛ የጥቃት መስመሩን አንተ ላይ ያመጣል። ኢትዮጵያ ውስጥ ተመሳሳይ ታሪክ ልብ በለኝ፣ ኢትዮጵያ ተመሳሳይ ታሪክ 1000 አውቃለሁ። የገዛ ቤተሰቡ የእናትና የአባት ልጁ የራሱ ወንድም ላይ ጨክኖ የራሷ እህት ላይ ጨክና ወይ የራሱ ወንድም ላይ ጨክኖ ወይንም የራሱ ወንድሟ ላይ ጨክና ብሩን የተበላ የራሱ ወንድሙ ወስዶ እኮ ብሩን ያንን ደህና ነገር አያደርግበትም። ወይ በሱስ ወይ በሆነ ነገር በክንክን እምሽክ አድርጎ ጨርሶ ከዜሮ ያስጀምራል። ምን አለች እቺ ልጅ? እንደገና ያን ሁሉ ጊዜ አባክኜ የሰበሰብኩትን ብር ለእሷ አስረክቤ እንደገና ስራ ጀመርኩ። አያችሁ አይደል? የእሷን ዕድሜ እንደ ሸንኮራ ምጥጥ አድርጎ ጨረሰ። ማ አዳልዬ የኔ ያለው እናት አባት ላይ ነው የነበረው። አንተን ካጣ በልጆች ይበቀልሃል። ተረዳኝ። ኢትዮጵያ ውስጥ ያሉ ሰይጣኖች ትልቁ ችግራቸው ይሄ ነው። ጊዜ፣ ገንዘብ፣ ዕድሜ፣ ንብረት እምሽክ የሚያደርጉት። ተመልከቱ፣ ወደ ሰሜን ልቦናችሁን ክፈቱና እዩ። የሆነ ነገር ይሰራል፣ ውድም ከዜሮ ነው የምትጀምረው። እንደገና የሆነ ነገር ይደረጋል፣ ውድም ከዜሮ ነው የምትጀምረው። እንደገና መቼ ነው የምትነቃው ወገኔ? መቼ? እንዴት? ነጮቹ እኮ ነቅተው አጅሬ በሰው ላይ እንዴት አድርጎ እንደሚንቀሳቀስ አውቀው አክብረውት ፊልም ይሰሩለታል። እንግሊዝኛ በደንብ የምትችሉ ቁጭ በሉና የሉሲን ፊልም ተመልከቱ። የሉሲን ፊልም አይቶ አጋንንት የገባበት ሰው እኔ በጆሬ በአይኔ አይቻለሁ። ልጁን ሲጠመቅ እየጮኸ ማለት ነው። ምን ሆነ ነው ሲባል የት ነው ያስከው ሲባል ቁጭ ብዬ ልቤን ከፍቼ የሉሲን ፊልም ሳይ በዛ አጋጣሚ ልቡን ከፍቶ ነበር ገባው አለ። የሉሲ ፊልም እንዴት የእኛን አይምሮ ተቆጣጥሮ ነገሮችን እንደሚያሰራ በምሳሌ እዚህ ጋር ትንሽ ላሳያችሁ። Don't move. I need to talk to you alone. And I need you to put your hands up, please. In this intense sequence from Lucy, the protagonist demonstrates her evolving powers by telekinetically forcing a group of gunmen to the ground with a single Did you force. get the packets? She then disarms Detective Del Rio, causing his bullets to spill uselessly to the floor as she asserts that the drug packets are safer in her hands. As her brain capacity expands, she begins to visualize the world's digital data as shimmering lines of light across Paris. Ignoring the detective's protests, she commandeers a police vehicle and speeds away, utilizing her heightened senses to navigate the city at high speed. አሁን እዚህ ጋር የምትመለከቱት ሉሲ አውቃቷቸዋል። ሉሲ ማለት እኛ ሀገር ተገኘች ብለው ለላንድ ኦፍ ኦሪጂን ምናምን ብለው የመጡት ነው። የእሱን ነው ስሙ የሰጡት። ግን ሉሲ ዊች ቴክኒካሊ ሉሲፈር ገብቷቸዋል። የሰው ልጆችን አይምሮ እየተቆጣጠረ ነገሮችን የሚያከናውነው እሱ ነው። ወንድሟ ላይ ሆኖ እቺ መስኪነታችንን ብር የበላት እሱ ነው። መቼ ነው የሚታወቀው? እሷ ወደ ልቦና ተመልሳ ነገሮች ገብቷት ስለ መንፈስ አሰራር አውቃ ሄዳ ስትጠመቅ ወይ እሱ ላይ ወይ እሷ ላይ ሆኖ እኔ እኮ ነኝ። በነገራችን ላይ ፕሮፐር ሜሞሪ ካርድ እንደሆነ ታውቃላችሁ። ሰይጣን በመንፈስ ቅዱስ ከተያዘ በኋላ በዚህ ጊዜ፣ በዚህ ወቅት፣ በዚህ ሰዓት፣ በዚህ ቅስፈት፣ በዚህ አጋጣሚ እንደዚህ ኤቲስት የሆንከው ፓርት ማለት ነው። ምንድን ነው የሚያወራው ይህ ሰውዬ? አሁን እንደናንተ አይነቱ ነው። በዚህ ቪዲዮ ላይ ሌሎቻችሁን ጋብ ያስደረግና ኤቲስቶቹን ነው የሚያመጣው እዚህ ቦታ። እኔ በደንብ ስለማውቀው ነው እናንተ ነው ኮመንት የሚያሰጠው። ገብቷችኋል? ሰዓቷን፣ ደቂቃዋን፣ ቀኗን አይሳሳትም ያደረጋትን ማለት ነው። እናንተ ኤቲስቶች ደግሞ ዝም ብለህ እግዚአብሔር የለም ብለህ ከምትወዛወዝ ማለት ነው የራሳችሁን አብዛኞቻችሁ የተማራችሁ ናችሁ። በነገራችን ላይ ኤቲስቶች አብዛኞቻችሁ እኔ ማህይም ኤቲስት አላውቅም፣ የተማረው ነው ኤቲስት። ለመመራመርና ለምርምር ለሪሰርች የምታጠፉት ጊዜ እንደነበረ ሁሉ ለዚህም ጉዳይ ጊዜ አጥፎ እግዚአብሔር የሆነ ቦታ ላይ ተገልጦ ታዩታላችሁ። ስለዚህ ወገኔ የኢትዮጵያ አብዛኛው የድህነት ምንጭ ስራ ለመውደዳችን ብቻ ሳይሆን አንዱ ይሄ ነው። ወገኖቼ ወደ ገደለው አንድ እህታችን በጣም ወሳኝ የሆነ ጥያቄ ጠይቃለች። ይህ ጥያቄ ለሁላችንም ስለሚጠቅም ልናገረው። እህታችን የኔ ጥያቄ አለች፣ ለአንተ መንፈስ ያለው ለእኛ ለኢትዮጵያውያን ብቻ ነው ወይስ አውሮፓና አሜሪካም ያጠቃልላል አለች። መጽሐፍ ቅዱስ ላይ ተሽ ከሆነ ይህ ዓለም ለእኔ ተሰጥቶኛል ነው ያለው አይደል? ይህ ዓለም ለእኔ ተሰጥቶኛል ካለ ኢትዮጵያ፣ አሜሪካ፣ ደቡብ አፍሪካ ምናምን የሚባል ነገር የለም። ግን ልብ በይ እዚህ ጋር ከኛ ከሰው ልጆች ባህሪ እየተማሩ መንፈሶች፣ እርኩስ መንፈሶች የሚገሩ ናቸው። ልክ እንደ ፈረስ ይገራሉ፣ ወይንም ከኛ የሚማሩት አለ። እንደዚህ በድፍረት ወጥቼ ስናገር ጆሮዬን ጣላጌ እየሰማው ጸበል ላይ የተለያዩ ጉዳዮች ላይ እየሰማው ከማየውና ሴጣንን በዛው ልክ ስለሚዋሽ ያ ማለት ግን በመንፈስ ቅዱስ የተያዘው ሴጣን ይዋሻል ማለት አይደለም። ከሞላ ጎደል ይህ አሁን የማወራው ለኦርቶዶክስ እምነት ተከታዮች እንጂ ሌሎቻችሁ ከአይምሯችሁ በላይ ስለሚሆን ባታሳልፉትም አዶ ማይንድ። ግን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት እና እንዴት አድርገው መንፈሶች እንደሚሰሩ ካወቅን፣ ለምሳሌ ውጭ ሀገር ያለው መንፈስ በስፋት ሉሲፈር ይባላል። ሉሲፈር ከነጮቹ በወሰደው ባህር የተነሳ እና ዋናውን ነገር ስለሳቱለት ሉሲፈር የሚባለው መንፈስ በባህሪው ምቀኛ አይደለም። እዚህ ጋር አሁን ሴጣንን ፕሮሞት እያደረኩ እንዳይመስላችሁ፣ አሰራሩን ኤግዚስተንሱን ነው እየነገርኳችሁ ያለሁት። ስለዚህ
ሉሲፈር በባህሪው ምቀኛ አይደለም። የኛ ሀገሮቹ ደግሞ አብዛኞቹ ከኛ ካበሾች እኛ ባበሾች በባህሪያችን ምቀኞች ነን። ይሄ ምቀኝነት ደግሞ የመጣው ደጋግሜ እንዳልኳችሁ አብዛኞቻችን ከድህነት በሚመጣ ምቀኝነት ስለሆነ ድህነትን ስንቀርፈው አደሴም ታይም የሚቀንሱ ምቀኝነቶች አሉ። ግን የኋላ ታሪካችን ሲዳሰስ አብዛኛውን እንደምታውቁት ነው። በተራ ነገር አሁን እዚህ ቲክቶክ ላይ እንኳን እኔ እዚህ ላይ መጥቼ ለምናገረው ሲሳየለ የሆነ ገንዘብ ያገኛል ብሎ በውስጡም ይቃጠላል። እንደዚህ አይነት ቦታ መጥቶ መናገር ብርቅ ሆኖበት ፖፑላሪቲ መስሎት የሚብሰከሰካለ። ይሄን ሰው ከጀርባው ስታጠኑት የቡዳ ዛር አይነት ላይ ይኖርበታል። ቡዳ ማለት ደግሞ በባህሪው በምንም ነገር የሚቀናል። ኖ ሪዝን ይቀናል። በእጅ ጽሁፋችሁ በምናችሁ ልብ በኝ የታያውን የፈረንጁን ነገርኩሽ፣ የኛ ሀገሩን ደግሞ ነገርኩሽ። ይሄን ደግሞ እግዚአብሔር አምላክ እንዴት አድርጎ አስተማሪ መሰለሽ? አንድ ሰው ሉሲፈር የሚባል መንፈስ ይገባባታል፣ የውጩ መንፈስ። ይሄ ማለት የስራው ማለት ነው። ታታሪ ነው፣ በጣም ይሰራል። ለምን? ዋናውን እግዚአብሔር አምላክ ከካልሽለት ከዛ በኋላ በምድር ለምትንቀሳቀሽው ነገር ምቀኛ አይሆንም። ቢኮዝ ዋናውን ነገር ክደሽለታል። አብዛኛው ሰው ኤቲስት ሲሆን ልብ ብሉና ተመልከቱ። ኤቲስት የሆኑ ሰዎች በህይወታቸው ውስጥ ብዙ ፈተና ያጋጥማቸው። ለምን ስትሉ ያውቃል ሰይጣን የእናንተ እድሜ ሊሚትድ መሆኑን ያውቃል። ሰይጣን በባህሪው እግዚአብሔር ሲፈጥረው አይበላም፣ አይጠጣም፣ አያንቀላፋም፣ አያረጅም፣ አይደክመውም። ገብታችኋል? እኛ ደግሞ እነዚህ ቅድም የገለጽኳቸውን ነገሮች ውስጣችን የታጎረብንን በእግዚአብሔር እስካላመንን ድረስ ጊዜያችንን ስንጨርስ መሄዳችን እንደማይቀር ስለሚያውቅ አብሮን ሲኦል እንደሚወርድ ስለሚያውቅ ልብ ብላችሁ ተመልከቱ። በእግዚአብሔር የማያምኑ ሰዎች ብዙ ጊዜ ፈተና የለባቸውም። ዋናውን ነገር ከሳቱለት ምን ያደርግለታል? ከዛ በኋላ ልብ ብሎኝ አሁን ይሄ ሴጣን ነው ኢትዮጵያ ውስጥ ከሰው ጋር አብሮ ገባ። አብሮ ሲገባ የእኛ ሀገሮቹ ደግሞ እርስ በርስ ይተዋወቃሉ። ይህን ማውራው ማጣራት ከፈለጋችሁ ቀጥታ እንጦጦ ሂዱ። እንጦጦ ውስጥ ሄዱ፣ በስነ ስርዓት ሁሉ ነገር ይገለጥላችኋል። ኢቭን ያቁታል፣ የእኛ ሀገሮቹ ሴጣን ያቁታል። አጅሬ ሉሲፈር ከየት መጣ ምናምን ይባባላሉ፣ ይታያሉ እርስ በርስ እና እኛንን የማይታየው ከዚህ በፊት በነገርኳችሁ ትምህርት ላይ የእኛ የሰው ልጆች የሚያዩበት ዳይሜንሽንስ አለ። እርኩሳ መናፍስት ደግሞ ለማየት ሌላ አይምሯችን ውስጥ አሎክድ መሆን ያለበት እሱ ከብቃትና ከመንፈሳዊ ብቃት ጋር የሚሄድ ነው። ዝም ብለን ልናያቸው አንችልም። ግን እኛ ላይ ሲሆኑ እርስ በርስ መታየት ይችላሉ እነሱ። ስለዚህ ምን ብዬሻለሁ? ውጭ ሀገር ያለው መንፈስ ኢትዮጵያ ገባ። ኢትዮጵያ ገባና አንዳንድ ስራዎችን እንዳልኩሽ በስራ ያምናል ብዬሻለሁ። ስራዎችን ሊሰራ ሲል የእኛ ሀገሮቹ ደግሞ ፒኤችዲያቸውን የሰሩት በምቀኝነት ነው። ገብቶሻል? ስለዚህ እርስ በርስ ጭቅጭቅ ሁሉ ነበረ ልጅቷ ውስጥ ሆነው። ምክንያቱም እዚህ ልጅ ሉሲፈርም ነበረ። ከዛው ደግሞ አገር ቤትም ያለው የተላከው ይሄ ገብቷቸዋል፣ አንከራታት፣ አንደፋድፋት፣ በቃ መናስቀራት የሚለው ደግሞ እዛ ላይ የተላከ የሀገር ውስጡ ፒኤችዲውን የሰራው ነገሮችን በማሰናከል ነው። ውጭ ሀገር ደግሞ ያለው ከነጮቹ የተማረው እያየ ያደገው ራሱን ዴቨሎፕ ያደረገው ደግሞ በስራ በማሳመን ነው። ኢትዮጵያ ውስጥ ገብቶ እችን ሰው በስራ አድርጋ የሆነ ነገር አድርጋ ምናምን ልትሰራ ስትፈልግ ውስጥ ያሉት ያደናቅፉበት ነበረ። ሉሲፈርን ይጨቃጨቁ ነበር እርስ በርስ። ይሄኛው ምን ችግር አለው ገንዘብ ታገኝ እንጂ ምንድነው ለምንድነው እንደዚህ የምትሆኑት ይላቸዋል። ዋናው እግዚአብሔርን ከካደችልን ምን ችግር አለው? መቼም የምናገሩ ይገባቸዋል አይደል ሲል የእኛ ሀገሮቹ ደግሞ አይቻልም ይላል። እነዚህ አመዳሞቹ አይቻልም፣ እንዲህ የሚባል ነገር የለም፣ የታባቷ ግደላት። ገብቷቸዋል? ግደላት የምትለው ቃል የት ነው ያለው? ሰሜን ኖሪዝን አይደለም የምትገዳደለው። ከዛ የሆነ ትተኳኮስና ከዛ ይረጋጋል አይደል? ከዛ እርስ በርስ ሲተኳኮሱ የነበረው ደግሞ አሊያንስ ፈጥረው ደግሞ ከሌላው ጋር ይተኳኮሳሉ። እዛ ድረስ አይምሯችንን የተቆጣጠሩት እዛ ሀገር ያሉት ምልልሽ ብዬ ነው። ሴጣን በመላው ዓለም አለ። ግን የኢትዮጵያው ሴጣንና የጃፓኑ ሴጣን ይለያያል። የኢትዮጵያው ሴጣንና የአሜሪካኑ ሴጣን ይለያያል። የኢትዮጵያው ሴጣንና የአውሮፓው ሴጣን ይለያያል። እነዚህ የገለጽኩላችሁ ያደጉት ሀገሮች ኦልሬዲ አምላካቸውን ስለካዱ በምድር ላይ ለሚያንቀሳቅሱት ማንኛውም የህይወት መስተጋብር ደንቃራ አይሆንም። ለምን? ትልቁ ነገር ክደውለታል። ይህ ሴጣን ነው ኢትዮጵያ ሄዶ ደግሞ እንደዛ ለማሳመን ሲሞክር ተዋቸው፣ በቃ የሚኖሩት እችን ጊዜ ነው፣ እችን ጊዜ ኖረው ነው የሚሞቱት፣ ይዘናቸው ወደ ሲኦል እንወርዳለን፣ ስለዚህ ይመቻቸው ብሎ ሲል የኛዎቹ ደግሞ ኖ በቃ ለምደዋላ። መሬት ከተፈጠረች ጀምሮ እዛ አካባቢ የነበሩት ገብቷቸዋል። አየር ላይ ያሉት አጋንንት፣ ባህር ላይ ያሉት አጋንንት ምናምን ከኛ ከሰው ልጆች የወሰዱት ባህሪው ቁለጠው፣ ፍረጠው፣ አሰናክለው፣ ድራሹን አጥፋው፣ አስርበው፣ አስጠማው ነው። ያ ለብዙ ዓመታት ውስጣቸው ልክ እንደ ሜሞሪ ካርድ ገብቷል። ተረዳሽ? ስለዚህ ሎንግ ስቶሪ ሾርት ምንድነው እያልኩሽ ያለሁት? ሁሉም ቦታ አሉ፣ አሰራራቸው ግን ይለያያል። ፔስ እንዴት ይሆንልሽ ነው ባለፈው ያልሽ? ኧረ በእናትሽ በቃ ምንም እኮ ሊሳካ አልቻለም። በእውነት ኧረ አይዞሽ፣ ጭራሽ እንዳታስቢ፣ ይስተካከላል፣ እንዳታስቢ፣ በጭራሽ እንዳታስቢ። እኔ ጋር ያው እንግዲህ አንቺ ጋር ሰላም ነው፣ ስራ ነገር በጣም ፒስ። አትቀልጂ። ባለፈው የከፈትኩትም መቃ መለዋወጫ ማቅረብ ጊዜ ከፍቻ ነበር። ብዙ ሰው ይሳካል ምናምን ብሎ ነበር፣ ተሳካ፣ አሪፍ ሆነ። አሁን በቃ ነገ ከነገ ወዲያ ቢዋይዲ ቱሉ ገዛ ነው
አትቀልድ በእውነት ስራ ቦታ አረ ወንድሜ ልጆቹ ቢዚ ስለሚሆኑ እንኳን ደስ ያለ እንኳን አብሮ ደስ የኔ አባት ሁሌ መልካም ምኞት እንደተመኘ አውቃለሁ መልካም ቀን ቸኩላለሁ ግን እሺ ቢዚ ነው ሞኑ በጣም ይቅርታ እሺ የኔ አባት ይመችሽ እሺ እንዴት ነው ታባቢ አለ አንድ ጓደኛዬ ነግሬት የለ ኢቱ ሊገዛ መኪና ቢዋይዲ ዊልቸር ነው ቢዋይዲ ሊያልፍላት አባቢ አብጥልልኝ መኪናው መግዣ ጋር እንዳይደርስ እዛው ገና ከበር እንታ ሽባ ቀጥታ ኢቱ አላለም ሲቱስ ዲቱስ አይ አባቢ እርሶ እያሉኝ ምን አሉኝ? ኧረ ምን አስር አይ አዶሮ አባቢ ነገ ጥቁር ወይስ ገብስማ? አይ በረገዳለ ይዘጋል